بسم الله الرحمن الرحيم الحمد لله حمدا كثيرا طيبا مباركا فيه الصلاة والسلام على أشرف خلق الله محمد بن عبد الله صلوات ربي وسلامه عليه ومن تبعهم بإحسان إلى يوم الدين باراتم مقطع جالاتشوه ودنا يتكبراتشوه يا ضيف أفريقيا يا أفريقيا انقرا بروغرام تكتاتوج زارم أحييكم بتحية الإسلام والسلام السلام عليكم ورحمة الله وبركاته يالكون الله سبحانه وتعالى ጾማቸውን ከተቀበላቸው ሰዎች እንዲያደርገን ዱዓ ያደረጋችሁ ለሱ ብለው ከተጠሙት ለሱ ብለው ከተራቡት ለሱ ብለው ከጾሙት ሰዎች እንዲመድበን እንዲመዘግበን ጭምር ዱዓ ያደረጋችሁ ፕሮግራማችን እንድትከታተሉ ለማስተዋወቅ ወዳለሁ። አብራችሁ የምቆየው መሐመድ አብዱራህማን አቡ አፍናን ከካሜራ በስተጀርባ ካሉ ወንድሞች ጋር በጋራ በመሆን ነው። ባረከላሁ ፊኩም። የዛሬው እንግዳዬ ያው መቼም ማስተዋወቅ ደንብ ካልሆነ በስተቀር በርካታ ፕሮግራሞችን በዚሁ በአፍሪካ ቲቪ ላይ ቀርበው ወደ እናንተ ሲያደርሱ የነበሩ እጅግ በጣም የምንወዳቸው የምናከብራቸው ሼክ ናቸው። እንደዚሁም ደግሞ በመክተበ ዳዕዋ አካባቢም በርካታ አገልግሎት እየሰጡ ያሉ ሼክ ናቸው። ሼኻችን ሼክ ሳሌህ ሰዒድ ናቸው። ኢንሻአላህ ባረከላሁ ፊኩም። ከሳቸው ጋር 50 ደቂቃ ወይም አንድ ሰዓት አካባቢ ቆይታ ይኖረኛል። እንድትከታተሉኝ በአክብሮት ጋብዛለሁ። ባረከላሁ ፊኩም። መልካም ቆይታ። طيب يا شيخ صالح እንግዲህ በቅድሚያ አልহামዱሊላህ አሁን ያለነው አሽራ ለአኺር ላይ ነው። እኔ ሼክ እሱን ለዚህ ፕሮግራም ሳናግሮት አልከለክ የዛሬ አመት እንኳን አልተሳካልኝም ነበር ሰራ ሆነት ለመናገር ዘንድሮ ተሳክቶልኛል። ለዛውም የተለያየ ሰዓት ቀይሬበታለሁኝ ከሱ በኋላና ከሱ በፊት የነበሩ እንግዶች ትንሽ የሰዓት እንትን አድርገውብኝ ያው እሱን ስለምቀርብና ስለምዘና እሱን ተጭኜ ሰዓት ቀይረውልኝ ለዚህ ፕሮግራም በቅተናልና እኔ እንደው ባድማይ ተመልካቾች ስም ሼክ በደንብ ላመሰግነው ተወዳለሁ። ሽክራን አልহামዱሊላህ አለ ሰላማ። እንኳን ደህና መጡ ሼክ ሳሌህ። ሰላም ወራህመቱላሂ ወበረካቱ ሼክ መሐመድ አብዱራህማን እና ለፕሮግራሙ የሚከታተሉ ቅርብና ሩቅ ያሉ በሁሉ መጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱ ላለሁ። እኔም ደግሞ ሼክ መሐመድ አብዱራህማን ወላሂ ከምንወዳቸው ፕሮግራም የሚያቀርቡ አንቱ ነው። አልহামዱሊላህ እኔም ደስተኛ ነኝ ዛሬ ከናንተ ጋር መገናኘቴ። አሁን እንዳላችሁ መቼም የጊዜ አንዳንድ ጊዜ እጥረት ነው እንጂ ሁሌም በየቀኑ ብንገናኝ ከናንተ ደስ ይለኛል። ሼክ መሐመድ ባረከላሁ ፊኩም ወጀዛኩሙላህ ኸይር ወፈቀኩሙላህ። طيب بارك الله فيكم። በነገራችን ላይ ሼክ ሳሌህ እኔ አላህ ይርሐማቸው የሼክ ሲራጅ ኢብራሂም አማርኛና የሱ አማርኛ በጣም ይጣፍጠኛል። ላላ ያለ ነው ደስ ይላል ወላሂ ማሻአላህ። አያኩሙላህ ማሻአላህ። እኛም ሱብሃንአላህ ሼክ ኢብራሂም እንዳላችሁ አሁን نسأل الله عز وجل أن يرحمه وأن يسكنه فتيح جناته آمين. شيخ إبراهيم اندالاتشو بتام كمن وداتشو جنا تكنولوجيا هون يزومو عينة اندزي سايفت جنا كاسيت ያለበት ዘመን በዛን ብዙ ፕሮግራሞች ያቀርቡ የሚገርም ደግሞ የሼክ ኢብራሂም በትግርኛ ብዙ ፕሮግራሞች ነበራቸው። እንደገና ደግሞ በአማርኛ ብዙ ሰዎች ነው እንዳላችሁ ማለት ተዝናንቶ ብዙ ቅሰስ ያመጡ ስለሚናገሩ በጣም ሰው ይወዳቸው ነበር። በዚህ አጋጣሚም ሁላችንም ለመሻይኾቻችን ላለፉት አላህ በረህመቱ ይቀበላቸው ላሉ ደግሞ አላህ Subhanahu Wa Ta'ala ጤና ይስጣቸው እንላለን። ባረከላሁ ፊኩም። አሚን ያ ረብ። በዚህ አጋጣሚ ያው ሼክ ኢብራሂምን አስታወስናቸው። አላህ Subhanahu Wa Ta'ala ስራቸውን ተቀበላቸው፣ ቀብራቸውን ሰፊ አድርጎላቸው من النبيين والصديقين والشهداء وحسن أولئك رفيقا ከተባሉ ሰዎች ያድርጋቸው። ሰራሃ ሼክ ሳሌህ በጣም እንወዳቸው እና ክብራቸው ደከመኝ ሰለቸኝ የማይሉ እያዋዙ የሚያቀርቡት ዳዕዋ እስካሁን ድረስ አእምሯችን ውስጥ ነው ያለው። طيب ሼክ ሳሌህ እንግዲህ ወደ በኋላ ላይ ነው አንዳንድ ነገሮች እናወራለን ዛሬ ባረከላሁ ፊኩም። እንዴት አፍሪካ ቲቪ ፕሮግራም እንደጀመሩ መቼ እንደጀመሩ ሁሉ እናነሳለን። እስኪ ከዛ በፊት ግን ያው እርሱ አሁን ያሉት መክተበ ዳዕዋ አካባቢ ነው የዳዕዋ ሴንተርና እስኪ እዛ አካባቢ ያለው የዳዕዋ እንቅስቃሴ ምን ይመስላል ሼክ ሳሌህ ባረከላሁ ፊኩም? ማሻአላህ አልহামዱሊላህ ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ጀምዕያት ዳዕዋ መቼም ብዙ ነው ያሉ ማሻአላህ ወንድሞቻችንም
እነ ሼክ ጀማል አቡ ራፊዕ እነ ሼክ ጀማል አቡ አብዱራህማን ብዙ የኛ ሰዎች አልহামዱሊላህ ብዙ አበርክቶ እየሰጡ ነው በጃሊያት ማለት ነው። የጃሊያት ዋናው እንቅስቃሴው ወይም ሀደፉ هو الدعوه الى الله عز وجل እንደምታውቁት والله ሼክ መሐመድ እኔ በጣም ደስ የሚለኝ ትልቅ ቁም ነገር የሰራ ነው የምንለው በዚህ አዱንያ ብዙ ሰዎች አሉ ቅርብ የሆኑ ለእስላም እንዴት ብሎ ነው መንገዱ እንዴት ብሎ ነው ሸሃዳ መያዝ የሚከብዳቸው የነበሩ አልহামዱሊላህ በዚህ በጀምዒያት الدعوه ብዙ የሰለሙ ነው ማለት ነው አልহামዱሊላህ እና ዋናው هدفه الدعوه الى الله عز وجل توحيد الله عز وجل الله سبحانه وتعالى لኛ የፈጠረን ለዒባዳ ነው وما خلقت الجن والانس الا ليعبدون ይችን መንገድ ደግሞ ብዙ ሰዎች ያጧት ኛ መምራት ነው ማለት ነው والنبي عليه الصلاه والسلام بلغوا عني ولو آية ብለዋል የነቢያችን ሰለላሁ ዐለይሂ ወሰለም ዳዕዋ ማድረስ ነው ማለት ነው ለሁሉ ያልሰሙትም አልহামዱሊላህ ደግሞ በተለያየ ቋንቋ ነው በጃሊያት ያለው በአንድ ቋንቋ ሳይሆን ዓለማዊ የሆኑ ቋንቋዎች አሉ የኛ ሀገራችን ደግሞ በትግርኛ በአማርኛ በኦሮምኛ ደግሞ የተዘጋጁ መጽሐፍቶችም አሉ الدعوه الى الله عز وجل هدፉ ይሄ ነው ማለት ነው ምክንያቱም አላህ Subhanahu Wa Ta'ala ብዙ ነቢያቶችም እዚህ አዱንያ ልከዋል ولقد بعثنا في كل امه رسولا ان يعبدوا الله واجتنبوا الطاغوت ብለዋል ይህችን አላህ Subhanahu Wa Ta'ala የፈለጋትን ሪሳላ ማድረስ ነው ይሄ ነው ማለት ነው ባረከላሁ ፊኩም طيب እንግዲህ ቀጥም ላነሳ የነበሩ ሐሳቦችን ነካክተዋቸዋል ሼክ ሳሊህ ባረከላሁ ፊኩም እንዳሉት ነው በእኛ ሀገር ያው እዛ አካባቢ ለምሳሌ በትግረኛ በአማርኛ በኦሮምኛ በደም በሌላ ሀገር ቋንቋዎችም ደግሞ እንደዚሁ እንደ ባንግላዴሽ እንደ ፊሊፒንስ የመሳሰሉትም እነሱም ደግሞ እንደዚሁ በራሳቸው ቋንቋ ዳዕዋው ቃል አላህ ቃል ረሱላህ እንዲደርስ ከፍተኛ ጥረት ታደርጋላችሁ እናንተ ባላችሁበት ሌሎችም ባሉበት የመክተብ ዳዕዋ ጃሊያ ባረከላሁ ፊኩም ሌላው ሼክ ሳሊህ እንግዲህ ቅድም ነካክተውታል ብዙ ጊዜ አዳዲስ አሁን ለምሳሌ ለስራ የሚመጡ ሰዎች እዚህ ብዙ ጊዜ እናንተ ጋር ይደወላል ሸሃዳ ለማስያዝም ለመስለም እስልምና ለመቀበልና እንደው እስልምናን የተቀበሉ ሰዎች እነዚህ አዳዲስ ሰለምቴዎች የምትሰጧቸው አገልግሎት አለ نعم እንዳላችሁ መቼም ብዙ ጊዜ ቢሮ ሆነን ይደወላል የሚጠይቁ አሰሪዎቹ ሊሆኑ ይችላሉ አንዳንዶቹ ደግሞ በቀጥታ ይደውላሉና የሚፈልጉትን ነገር ለምሳሌ እኔ ብዙ ጊዜ የኔ ጓደኞች ሙስሊም ነበሩ ስለ እስላም ማወቅ ፈልጋለሁና ምን ልትተባበሩን ትችላላችሁ ለሚሉ እነዚህ መጽሐፍት ማድረስ ማለት ነው ዋናው የሚፈልጉትን ነገር ጥያቄ ያላቸውን ነገር መመለስ ይሄን ዋናው ዓላማው ማለት ነው በመናካሄደው ስለዚህ አዲስ ለሚሰልሙ ሰዎች በልካቸው የተዘጋጀ በመሳሌ በአማርኛም በትግረኛም በኦሮምኛ የተዘጋጁ መጽሐፎች አሉ نعم አዎ በደንብ የተዘጋጁ በቪዲዮዎች ሆኖ በጽሁፍ በተለያየ አስፈላጊ የሆኑት ተዘጋጅተዋል ብዙ ጊዜ ምናልባት የሆነ ጫና እንዳይኖራቸው ደግሞ ይሄ ጥንቃቄ እናደርጋለን ማለት ነው እኔ እሰልማለሁ ምናምን ሲሉ እስላም ወይም ሃይማኖት ቀላል ነገር አይደለም ዝም ብለህ ዛሬ የሆነ አንድ ሃይማኖት ይዘህ ነገ ደግሞ የምትቀይረው እንዳልሆነ በጣም ነው የምናስፈራራቸው ማለት ነው ምክንያቱም ተጠያቂዎች ናቸው ሃይማኖት ማን ነው ያስገደደህ ነገር አለ ወይስ ምንድነው ጫና አለ ወይ የምትሰራበት ወይ የምትሰርለት እነዛ ጫና አሳደሩብሽ እንዳይሆኑ ብለን በደንብ ነው ምን ጠይቃቸው ማለት ነው እና ምንም ጫና የለም በራሳችን በፍላጎታችን ነው ብሎ እስከሚናገሩ ወደ ሸሃዳ አንቸኩልም ማለት ነው እንደዛ ከሆኑ ግን ማዕነ ሸሃደትን በደንብ ገልጸን ብዙ ነገሮች የሚያስፈልጋቸው እናዘጋጃለን ማለት ነው ስለዚህ ወደውና ፈቅደው መሆኑን ታረጋግጣላችሁ መጀመሪያ ከዛ በኋላ በሸሃዳ መታስይዙት
نعم ይሄ ዋናው መሰረታዊ ነው ምክንያቱም لا إكراه في الدين الله سبحانه وتعالى እኛ በምንሰግድለት እኛ በምንጾምለት الله سبحانه وتعالى ስልጣኑ ሁሉ ሙሉ ነው ሁሉ በአለም ያለ ሰው እንደ አንድ ልብ ሆኖ لا إله إلا الله محمد رسول الله ብሎ ቢመሰክር ለአላህ ምንም የምንጨምርለት ነገር የለም ሁሉ በአለም ያለ ደግሞ ፈጣሪ የለም ብሎ ደግሞ ቢክድም ለአላህ Subhanahu Wa Ta'ala የሚጎድለው የሚሳነው ነገር የለም ለራሳችን ነው ይችን ጉዳይ በጣም ለሰዎች ማስተሳሰብ የምንፈልገው ይሄ ነው ማለት ነው አንድ ሰው እስልምና ከገባ ወይ እስልምና ከተቀበለ ለእስላም የምንጨምርለት እኛ ራሳችንም የለም ዲኑ አላህ Subhanahu Wa Ta'ala የፈለገው አላህ Subhanahu Wa Ta'ala የሞላው ምንም በሰዎች የሚጨመርለት ነገር አይደለም እና ለዛ ለራሳችን መሆኑን ለድህነታችን መሆኑን ነገ ቅያማ ሙጸተ ዓለም የምትባለው ጀነትና ናር ጀሃነም የተዘጋጀ ነው ይችን መንገድ ደግሞ ሁሉ በሌላ ሃይማኖት ያለ በእስልምና ሁላችን ምንድነው ይችን መንገድ የምታደርሰው ወደ ገነት የኛ ነው ያለ ነው ሰው አይ እሺ ይችን ከሆነች ይችን በጥናት መያዝ አለበት ነገ ተሳስፈህ ያልሆነ መንገድ ይዘህ ከሄድክ ምንድነው በዛ ልትጠፋ ነው ማለት ነው ስለዚህ መመለስ አለበት ማሰብ አለበት አላህ Subhanahu Wa Ta'ala ደግሞ ረህመቱ በጣም ሰፊ በጣም አዛኝ ነው ለሰዎች የሚገርም ነገር በጣም ነው እዚህ በእስላም የሚቀበሉ ብዙ አንዳንዶቹ መጽሐፍ በደንብ ያነበቡ በደንብ ጥናት ያደረጉ የነበራቸውን ተቃቀን ጥያቄዎችም ሲመለስላቸው አልহামዱሊላህ የሚቀበሉ አሉና ለዛ ለሚፈልጉት አገልግሎት ሁሉ ይሰጣል ማለት ነው طيب بارك الله فيكم الله برتاتون يستاچو صراحه በጣም ትልቅ ጁህድና ስራ ነው ሼክ ሳሌህ እንደው ሌላው እስኪ ከተገናኘና ይቀር ሼክ ሳሌህ አሁን ያለንበት ወር ረመዳን ነውና እንደው ወደ ኋላ ልመልሰውትና እንደው ጾም የጀመሩት መሞካከር የጀመሩት የስንት አመት ልጅ እያለው ነው ተቅሪበን ያኔ والله الحمد لله አንተ ሁላችን እንደምናውቀው ማለት ነው ሁሉ ጊዜ በሙስሊም ህብረተሰብ ወይ በሙስሊም አካባቢ ያለ ረመዳን ሲመጣ ልዩ ነው ከትላልቆቹም ህፃናቶች ነው የሚደሰቱበት ማለት ነው ምክንያቱም ልዩ የሆነ ሩሃኒያ አለው ማለት ነው እና አልহামዱሊላህ ገና በህፃናችን ያለን አላህ Subhanahu Wa Ta'ala ጥሩ ቤተሰብ ጥሩ አካባቢ የሰጠን ጾሙ ገና ትናንሽ ያለው እንዲያውም አንተ ልጅ አንተ አትችልም ዛሬ ሙቀት ነው ዛሬ እንደዚህ ነው የተባለ አይ ይችላልሁ ጾማለሁ ያለም ውድድር የምንገባበት ወቅት ነው የነበረው ማለት ነውና አልহামዱሊላህ አላህ Subhanahu Wa Ta'ala ይቀበል ነው የምንለው ስለዚህ በልጅነት የሚሆነው ገና መጾምና አንተ ማለት ይጀምራል አልহামዱሊላህ አይና ባረከላሁ ፊኩም አላህ ይቀበላችሁ እንግዲህ ደግሞ ሌላው መቼም ይሄን ዘመን ያውቁታል ሼክ ሳሌህ አሁን ያለንበት ዘመን ይሄ የኢንፎርሜሽን ቴክኖሎጂ የሶሻል ሚዲያው ሁኔታ ያው ያየን ነው በግራ በቀኝምና እንደው ሶሻል ሚዲያ ሼክ ሳሌህ ለዚህ ተውልድ ሶሻል ሚዲያ ፈተና ነው ወይስ እድል ነው ብለው ነው የሚያስቡት ይሄ በጣም ወቅታዊ የሆነ ጥያቄ ነው ምክንያቱም ሼክ ሳሌህ አሁን ለምሳሌ አክል በፊት ያው እንደሚያውቁት ረጅም ጊዜ ሰው በዳዕዋ ላይ ያሳልፈዋልና በጣም ልምዱ ካላቸው ሰዎች አንዱ ናቸው ባረከላሁ ፊኩም እድሜና ጤና ሰጥቶት ምን ተጠቀም ያርገን በፊት ለምሳሌ በመሳጅዶች አካባቢ በመራኪዞች አካባቢ ነበር አሁን ሶሻል ሚዲያ ከመጣ በኋላ ደግሞ ሰው ያለበት ድረስ አንድ ቦታ ተቀምጦ የትኛው ዓለም ላይ መድረስ የሚቻልበት አጋጣሚም ስላለ በዛው ልምክ ደግሞ ሌላ ነገር አለውና እስኪ እንዳው ዱዓቶቻችንም እየተጠቀማችሁ ነው ሶሻል ሚዲያ መሻይኾቻችንም እየተጠቀማችሁ ነው ሶሻል ሚዲያን ዳዕዋውን ለማድረስና የርሶ እንደው ይሄ ሶሻል ሚዲያ በተለይ ይሄ ትውልድ እኔ ላብራቶሪ ነው የምለው የዚህ ሶሻል ሚዲያ እኛ ላይ ነው የተሞከረውና እንደው እድል ነው ፈተና ላይ ይላሉ ተፈضل ሼክ አይዋ እድል ነው ወይም ፈተና ነው ወላሂ ለተጠቀመበት
ይሄ ቴክኖሎጂ በጣም ትልቅ እድል ነው ያለንበት። ይሄ ሁጃ ነው። አላህ Subhanahu Wa Ta'ala በዚህ እንጠየቃለን ማለት ቁርአን ማሐፈዝ የፈለገ ዒልም መማር የፈለገ ሁሉ ነገር አሁን በቃ በቅርብ በእጃችን ነው ያለ ማለት ነው። ምንም የሚያስቸግር ነገር የለም። ስለዚህ ይሄ ወላሂ አላህ ወደ ኸይር የመራቸው ይሄ ትልቅ እድል ነው። ብዙ ሰዎች አሁን ለምሳሌ እስልምና የተቀበሉ ብዙ ሰዎች አሉ በዚህ በሚዲያ በኩል አድርጎ ማለት ነው። እዚህ በሶሻል ሚዲያ ምክንያት ነው። በሶሻል ሚዲያ ብዙ ነው ያሉ ማሻአላህ ተባረከላህ። እና ይሄ ትልቅ እድል ነው። ቁርአን ቢስሚላህ ብሎ የሐፈዙ በኢሞ የሚባል አለ ብዙ ጊዜ ብዙ የሚጠቀሙበት ዋትስአፕ ቴሌግራም በዚህ የሚሐፍዙ እኔ ሱብሃንአላህ ድሮ የጀመርነው የዋትስአፕ ግሩፕ ነበርና አሁን ቅርብ ጊዜ ነው አንድ እህታችን ደወለችና እኔ ገሌ ባላለሁና አንቱ ممكن ትረሱኛላችሁ ግን እናንተ ናችሁ መጀመሪያ ወደ ዳዕዋ ስንመጣ በዋትስአፕ የምታስተምሩን የነበራችሁና ዛሬ የሐፈዝኩበት ቀን ነውና احتفال አለ ስለዚህ በእህቲፋሉ እንድትገኙ ስትለኝ والله በጣም ነው የገረመኝ። እናንተ ረስታችሁታል? አዎ ሱብሃንአላህ። እና ይሄ ምን ያህል ትልቅ እድል ነው ማለት ነው። ስለዚህ እድል ነው ወይም ፈተና ነው የምትሉት ይሄ ለተጠቀመበት ትልቅ እድል ነው አንደኛ። ያልተጠቀመበት ደግሞ ከአላህ መንገድ የወጣ ደግሞ ትልቅ ፈተና ነው። ከዚህ የባሰም ፈተናም የለም ማለት ነው። ብዙ ሰዎች ወደማይፈልገው ቦታ ወደማይፈልገው ሁኔታ የሚዞሩ በዚህ በመጣው የቴክኖሎጂ አድርጎም ብዙ ስህተት የሚፈጸማል ማለት ነው። ስለዚህ ለተጠቃሚው ግን አልহামዱሊላህ ትልቅ እድል ነው ማለት ነው። አሁን ለምሳሌ እዚህ ሆነን እኔና አንተ ያለንበት ብንፈልግ በጣም የሚያስቸግረኝ ጥያቄ ቢኖር አሁን በተፍሲር በኩል አሁን ወዲያውኑ ወደ ሼክ ሰዒድ ደውለን እንዴት ዋላችሁ እንዴት አደራችሁ እንደዚህ አንዲት አያ አለች ተፍሲሯ ፈለግንና እንዴት ነው ተፍሲሯ ብለን አሁን ጠይቀን መልስ ልናገኝ እንችላለን ማለት ነው። ድሮ የነበሩ ግን ሐዲስ ሲጽፉ ቡኻሪ ወሙስሊም አንዲትን ሐዲስ ለመጻፍ የአንድ ወር መንገድ ይጓዙ ነበር። ትክክል። አንድ ወር መንገድ ተጉዞ ያገኙት ይችን ሐዲስ ብቻ ይዞ ይመለሱ ነበር ማለት ለአንድ ሐዲስ። አጂብ። አሁን መክተበት ሻምል የሚባል አለ። አሁን ደግሞ ማሻአላህ ማነው ኤአይ በደንብ አድርጎ የተጠቀመበት የሚጠቀምበት ሰው ካለ ደግሞ በጣም ይሄ ትልቅ እድል ነው ያለን ማለት ነው። እና አሁን ያለንበት ወላሂ ለትውልዱ ትልቅ ምክር የምንሰጠው ይሄ ትልቅ እድል ነው፣ ትልቅ ጸጋ ነው እና ተጠቀሙበት ነው የምንለው። ባረከላሁ ፊኩም። ስለዚህ አጠቃቀማችንን ማሳመር ነው እንጂ ያው ብዙ ነገር አቅሎልናል። አላህ ይሳከላም ከሼክ። እስኪ ምናልባት ሌላው ደግሞ ሼክ ሳሌህ ለምሳሌ አሁን በረመዳን አሁን ያለነው እርግጥ አሽረል አኺር ላይ ነው። ባረከላሁ ፊኩም። አላህ ይቀበላችሁ። ብዙ ጊዜ ሴቶቻችንን ለምሳሌ ሚስቶቻችንን፣ እህቶቻችንን፣ እናቶቻችንን ብዙ ጊዜ እነሱ በእንትን ውስጥ ነው የሚያሳልፉት። በተለይ በረመዳን ላይ ኪችን ውስጥ ነው መጥበኽ ውስጥ ነው የሚያሳልፉት። የኢፍጣር ፕሮግራም በማዘጋጀት ረጅም ሰዓት ያሳልፋሉ። ምናልባት ፈርድ ሶላት ካልሆነ በስተቀር እንደው ተቀምጠው እንኳን ቁርአን እንዲቀሩ እድል አንሰጣቸውም። እኛ ወንዶች በየጊዜው እንግዳ ማግበስበስ ዛሬም ነገም ከነገ ወዳም እንደው ጭራሽ ለነሱ የኢባዳ ፋታ እንኳን አንሰጥም አንዳንድ ወንዶችና እንኳን ማገዝ ቀርቶ እንደው በዚህ ዙሪያ ምናልባት እንደው የሚሉት ነገር አለ፣ ያስተዋሉት ነገር አለ ሼክ? ወላሂ ሼክ መሐመድ እኔ አንድ ነገር ይህንን አርዕስት ሲነሳ ብዙ ጊዜ የሰዎች አመለካከት እኔ ሌላ ወደ ሌላ ነው ማስገባቸው። ምን ማለት ነው? ይሄ አንዲት ሴት ብቻ ኒያዋ ካሳመረች ለጾመኞቹ ለምሳሌ ሼክ መሐመድ
አብዱራህማን ዛሬ እንግዶቹ አሉ የአፍሪካ ቲቪ ዛሬ ከኔ ጋር ነው የምታፈጥሩ ብሎ እድሜ ያደረገ በነገ ደግሞ የኔ ከኛ አብረን የምንሰራው በስራችን ያሉ ደግሞ ዛሬ ያፈጥራሉ ብሎ ደግሞ እድሜ ያደረገ ነገ ደግሞ የኛ ተማሪዎች ነበርን ብሎ በየወቅቱ ሊያመጣ ይችላል። አሁን እኔ ምንድነው ምለው ይህንን ጉዳይ ማለት አወለን ኢፍጣሩ ሳኢም አለው አንደኛ ሌላ ኢጥዓሙ ጣዓም ሼክ መሐመድ ይሄ ትልቅ አጅር ነው እኮ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ሂጅራ ካደረጉ መጀመሪያ በመዲና የተናገሯት ቃል ኢጥዓሙ ጣዓም ነበረች። አዩሃ ናስ አሉ አፍሹ ሰላም ወአጥዕሙ ጣዓም ወሰሉ ቢልለይሊ ወናሱ ኒያም ተድኹሉ ጀነተ ረቢኩም ቢሰላም አሉ። ይሄ ኢጥዓሙ ጣዓም ትልቅ አጅር ነው እና ሁላችን አንድ ልንሆን አንችልም። ማለት አንዳንዶቹ ሱብሃንአላህ ማሻአላህ ቁርአን አላህ የከፈተላቸው 5 ጊዜ 6 ጊዜ የሚጨርሱ ኹትማ አሉ ማለት ነው። አልহামዱሊላህ አንዳንዶቹ ደግሞ አንድ ጁዙ ያختማሉና በዛ ደግሞ ኢፍጣር ሳኢም ያደርጋሉ። ዑምራ ለሚሄዱ ሰዎች ያዘጋጃሉ። ብዙ ነገሮች ብዙ ኸይራት ያደርጋሉ ማለት ነው። ስለዚህ አው ሁሉ ጊዜ ወሰጥ ጥሩ ነው መሐከለኛ መሆን ጊዜ በኪችን ማሳለፍ አው ይሄ ትጎዳለች ማለት ነው። ግን ኒያ ደግሞ ማሳደር ይሄ ኒያ ካለው አንድ ሰው ይሄ ትልቅ አጅር ነው። ወይጥዒሙነ الطعام على حبه ኢጥዓሙ الطعام ለተቸገሩት ብቻ አይደለም ኢጥዓሙ الطعام ለሁሉ ሊሆን ይችላል ማለት ነው። አው ለተቸገሩት ችግረኞች ያሉ የጠራ ካንተ ካፈጠሩ እጥፍ የሆነ አጅር አለው ማለት ነው። ስለዚህ እህቶቻችን እናቶቻችን እዛ ኪችን ገብቶ በሚሰሩ እኛ ምንድነው ምላቸው አንድ ነገር ማስታወስ አለባችሁ አላህ Subhanahu Wa Ta'ala አጅር እንዲሰጣችሁ እንዲኖራችሁ ኒያ ማሳመር ነው ማለት ነው። ወላሂ ኒያችን ካሳመርን ይሄም አንድ ዒባዳ በረመዳን የሚከናወኑ ስራዎች አንዱ ይሄ ነው ማለት ነው። ስለዚህ አው አናለፋቸውም አናደክማቸውም ግን ይሄም ደግሞ ማወቅ አለብን ማለት ይሄ ትልቅ አጅር ትልቅ ጸጋ መሆኑ ማለት ነው። ለፍተው ጾመኛ ማስፈጠር በዛ ሁኔታ ማሳለፍ በራሱ ኒያቸውን ካሳመሩ ትልቅ አጅርና ምንዳን የሚያገኙት። ያ ሰላም ናም ይሄ ነው። ማሻአላህ ባረከላሁ ፊኩም። ያው እይታው በጣም ደስ ብሎኛል። እንግዲህ ሰው የተለያየ እይታ አለው። ሼክ ሳሊህ ደግሞ እርሱ ያዩበት እይታ ማሻአላህ እህቶቻችንን በጣም ሞራል የሚሰጥ ነው። እንዳውም ከኪችን እንዳይወጡ ነው ያረጋቸው። ባረከላሁ ፊክ ጀዛከላሁ ኸይር። እኔ ኢጥዓሙ الطعام ብዙ ጊዜ አላህ ይወፍቀን ኢማም ነወዊ ረህመቱላሂ ዐለይሂ በኪታባቸው በሪያዱ ሳሊሒን መቼም ሪያዱ ሳሊሒን ብዙ ነገር ያካተተ ኪታብ ነው። በረካ ያለው ኪታብ ነው እና በኢጥዓሙ الطعام የጠቀሱት ሐዲሶች እኔ ስቀራ በጣም ደስ ነው የሚለኝ። ለብዙ ሰዎች ደግሞ አበራታታለሁ ይህንን ነገር እንዳይረሳ። ኢብራሂም አለይሂ ሰላም ካና ላ ያእኩሉ الطعام ኢላ መዐ الضيوف የሚል ይነገራል ማለት ነው። እና በሆነ ቦታ አሁንም ለስራ ስትሄድ ወላሂ ምን ይከብዳል። አሁን ደግሞ ማሻአላህ ካሳት ወረጋለ ሻሂ ቅጠል ምን ይጨርሳል ስኳር እርካሽ ነው። ይዘህም ለስራህም ስትሄድም እኮ በመንገድ ያገኘው ሰው ምሳይ ብትሰጠው ይሄንን ኢጥዓሙ الطعام ይሄ ትልቅ አጅር ነውና እንዳይረሳ። እንዲያውም ድሮ የነበሩ አዛውንቶች ትላልቅ ሰዎችም የምናያቸው የነበርን ከመስጊድ ሲመጡ ምስኪን ይዘው ነው ወደ ቤታቸው የሚሄዱ የነበሩ ማለት ነው። እና ኢጥዓሙ الطعام በጣም ትልቅ አጅር ነው። አላህ ይወፍቀን። ባረከላሁ ፊኩም ሼክ። ደግሞ አሁን ኩል ሸይ ሙተወፍር ነው እንደ ፊት አይደለም። ሁሉም ነገር አሁን ሙተወፍር ስለሆነ ሰው በቻለው አቅም ከቤትም ወጣ ሲል የሆነች ነገር ይዞ ሄዶ እንደው እንትላላቸው ሰዎች ማቅመሱ ትልቅ አጅር አለው። طيب እንግዲህ ሼክ ሳሊህ ባረከላሁ ፊኩም አላህ እድሜና ጤና ይስጣችሁ ስለመጡኝ በጣም ደስ ብሎኛል። አሁን ደግሞ ብዙ ጊዜ ምናልባት እስኪ አስተውለዋል ብዬ ተስፋ አደርጋለሁና ሼክ ሳሊህ ያለነው አሁን አሽረል አኺር ላይ ነውና
አሽረል አኺር ደግሞ በተለይ ከ20 በኋላ 10 ቀናቶች እንዴት አይነት ቀናቶች እንደሆኑ በተለያዩ ሐዲሶች ተነግረዋል። በጣም ጠንከር ያለ ሐዲሶችና ማህበረሰባችን ብዙ ጊዜ ከ20 በኋላ ለኢድ በሚደረግ ሽርጉድ፣ ለኢድ በሚደረግ ዝግጅት፣ ለኢድ በሚደረግ ደፋ ቀና ይሄንን 10ን ቀን የመዘንጋት ነገር እኔ አስተውላለሁ። ባረከላሁ ፊኩም ሼክ ሳሊህና እንደው በዚህ ነገር ላይ ምን ማለት ይቻላል ሼክ ሳሊህ? ወላሂ ሼክ መሐመድ ይሄ አሁን ብትሉት ይሄ በጣም ትልቅ በሽታ ነው እኔ የምለው ማለት ነው። ተጅሂዛት ለዒድ መሆን የነበረበት በረጀብ በሻዕባን መጨረስ ነው የነበረበት። አሁን 10 الأواخر ሲሆን ይሄ ነው አሁን በቃ የምንሰናበተው ለረመዳን የመጨረሻው ቀናቱ ከመጀመሪያው የሚበልጥ ነው። አሁን ሰዎቹ የመጀመሪያው ይበረታሉ፣ መጨረሻ ደግሞ ይዘነጋሉ ማለት ነው። እኔ ምንድነው መለው መሰለ ሼክ መሐመድ እኔ አልহামዱሊላህ ብዙ ጊዜ ከቤተሰብ በሻዕባን ሁሉ ጨርሰናል፣ የዒድ እንጨርሳለን ማሻአላህ። ካልተጨረሰ ግን ምናልባት የገዙትን ልብስ ይሁን ወይም ደግሞ የሆነ ነገር ካልተስተካከለ በቃ بعد العيد ነው አሁን መጨረስ አለብን ነው ብዙ ጊዜ የምንለው ማለት ነው። ዛህማ ነው በሱቅ ስትወጣ ምን ስትሄድ ማለት ጊዜን ማጥፋት ማባከን ነው ማለት ነው። ስለዚህ 10 الأواخر የበለጠ ዒባዳ መበርታት ያለብን ነው ማለት ነው። 10 الأواخر ማለት እኮ ለይለቱል ቀድር ያለበት ነው እና ይህንን ቀና ይህንን ሌሊት አሁን ወደ ሱቅ መሄድ ወይም ደግሞ የቤትን የጎደለውን ነገር ማሟላት የሚባለው አሁንም ያልጨረስን ከሆነን በቃ خلاص ይቅርብን እንበል። ይቅር ምን አለበት ከሸዋል በኋላ የሚያስፈልገን ነገር እንገዛለን። አልহামዱሊላህ አንዳንድ ሰው ነው የሚቸገር እንጂ አሁን ልብስ ሞልተዋል። የምትለብሰው የነበርክ በጽዳት በደንብ አድርገህ ከለበስከውም ይበቃል ማለት ነው። ዋናው ትኩረት ማድረግ ያለብን 10 الأواخر ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም اذا دخل ال10 الأواخر شد مئذرا ይላል። شد مئذرا وايقظ اهله واحيا ليله ሌሊቱን በሙሉ በዒባዳ ነው የሚያሳልፉት የነበሩ። ስለዚህ ይህንን 10 ቀናት የመጨረሻው በደንብ ለዒባዳ መዘጋጀት ነው ያለብን። ከነበረብን ያጎደልነውን አሁን ነው መሙላት ያለብን እንጂ አሁን የዒባዳ ትተን ወደ የዒዱ ዝግጅት መሄድ ይሄ አግባብ አይደለም፣ ትክክል አይደለም ነው የምንለው። ባረከላሁ ፊኩም። እናንተ ቤት ያለው ተሞክሮ በጣም ደስ የሚል ነው። በሻዕባን ላይ የሚቻለው ነገር ሁሉ ጨርሶ ለረመዳን መዘጋጀት ይሄ ሌላውም እንደዚህ ፕሮግራም የሚከታተሉ አድማጭ ተመልካቾቻችን ሊወስዱት የሚገባ ልምድ ነው። እንደው ከተገናኘን አይቀር ሼክ ሳሊህ እስኪ አሁን ደግሞ ወደ ቤትዎ ልመልሶት። አፍሪካ ቲቪ ያው ቤትዎ ነው እና በጣም በርካታ ፕሮግራም አቅርበዋል በዚህ አፍሪካ ቲቪ ላይ። አሁንም በጃሊያው አካባቢ በተለይ ደግሞ አፍሪካ ቲቪ እና እርሱ ያሉበት መክተበ ዳዕዋ ጃሊያ በጣም ጥብቅ የሆነ ቁርኝት ነው፣ መረዳዳ መተባበር ያለበት ነው እና በጣም እየተቀራረበ ነው የእርሱ ያሉበት ጃሊያና የአፍሪካ ቲቪ። እንደው መቼ ነው መጀመሪያ ጊዜ ፕሮግራም አፍሪካ ቲቪ ላይ ያቀረቡት? ወደ ኋላ ልመልሰውት። አው ወላሂ በእርግጥ አላስታውሰውም፣ ግን አልহামዱሊላህ ወደ ከ20 ዓመት በፊት ይመስለኛል አላሁ አለም ወይም 18 ዓመት እንደዚህ ይሆናል ማለት ነው ከጀመርነው። አልহামዱሊላህ ዋናው ደስ የሚለኝ ትልቅ ደግሞ ትልቁ የማይረሳ ማለት ነው የሼክ ሰዒድ ፕሮግራሙ። የሼክ ሰዒድ ተፍሲር የሚሰጡት የነበሩ እኛ ጃሊያት ተንሲቅ ተደርጎ ነው ማለት ነው። አልহামዱሊላህ ቁርአኑ በሙሉ ተፍሲሩ ሲጨርሱ ሼክ አህመድ አልሃዲ ታስታውሳለህ? ሼክ መሐመድ ረህመቱላህ ዐለይህ አላህ ይርሐማቸው። እነሱ የሚያበረታቱ የነበሩ ትልቅ ሼክ ነው ሼክ አህመድ አልሃዲ አላህ ይርሐማቸው። ከሼክ ሰዒድ በሆነ ማለት ያሉበትን አይቆሩም ነበር ማለት ነው እና ከነሱ ሆነን መጀመሪያ ሼክ ሰዒድ በጀመሩበት ተፍሲሩ በዛን ወቅት ነው የአፍሪካ ቲቪ የጀመርነው ማለት ነው። አልহামዱሊላህ አላህ ይቀበል። ምን ዘማን ያኒ ካነው ነው ከቢዳው ነው ማለት ይቻላል የነበሩት። አዎ አልহামዱሊላህ። طيب እንግዲህ እንዳልኩት ሼክ ሳሊህ ያለና አሁን 10 الأواخر ላይ ነው።
ሌላ ምናልባት አሁን ቅድም ባነሳውት በተመሳሳይ ደግሞ እንግዲህ ሌላው የዒድ ቀን አሁን ለምሳሌ አለ እኔ እንደምረዳውና እስከሚገባኝ ድረስ ሼክ ሳሊህ የዒድ ቀን የውመል ዒድ ማለት ሽልማት የምንቀበልበት ጃኢዛ የምንቀበልበት ቀን ነው እንጂ እንደው ረመዳን ስላለቀ በተለያየ ነገር የሚታለፍበት ቀን አይደለምና እንደው እስኪ ምክንያቱም በጣም ሙሂም ነገር ነው ብዬ ስለማስብ ነው እኔ ያግዙኛል የዒድ ቀንን በተለይ በምን መልኩ ነው ማህበረሰቡ ማሳለፍ ያለበት አልፎ በተለያየ ነገር ያሳልፉት እናስተውላለን ብዬ ነው ሼክ صحيح يوم العيد طبعا يوم الفرح ነው የምንደሰትበት ነው الله سبحانه وتعالى يوفقن صيام ጾመን ወደ ዒድ ስንደርስ ሁሉ ጊዜ ለአላህ سبحانه وتعالى ሽኩር የሚገባው ሽኩር ማድረስ ነው الله سبحانه وتعالى በቁርአን ولتكملوا العدة ولتكبروا الله على ما هداكم يعني ولتكملوا العدة شهر رمضان ጨርሰን الله سبحانه وتعالى يفلقون 29 ቀናት ነው ወይም ደግሞ 30 ቀናት ነው ጾመን ከዛ በኋላ ደግሞ ተክቢር የምናደርግለት አዘማ የአላህ سبحانه وتعالى ትልቅነት የምንገልጽለት ቀን ነው ማለት ነው ስለዚህ يوم العيد የዒባዳ ቀን ነው ማለት ነው ምን ማለት ነው አወለን በተክቢር እንጀምራለን መስጂድ ስንሄድ ደግሞ አፍጥረን እንሄዳለን ሁሉ ዒባዳ ነው አሁን የዒባዳ ያከናወንን ማለት ነው እንደገና ደግሞ የምታገኛቸውን ሰዎች ደግሞ ተቀበለ الله منا ومنكم صالح الاعمال ብለ ዱዓ የምታደርግለት እንደገና ደግሞ ሲለት الرحيم የተዘመድ የምትደርስበት የኸይር ስራ የምንሰራበት ቀን ነው እንጂ በቃ ከዒባዳ ተፈታን ወይም ደግሞ ዒባዳ ጨረስን ማለት አይደለም يعني ننتقل من عبادة إلى عبادة الله كأند عبادة ጨርሰን ወደ ሌላኛው ዒባዳ ደግሞ እንዘዋወራለን ማለት ነው እንጂ ሌላ ማዕና የለውም ግን አላህ Subhanahu Wa Ta'ala ሲወፍቀህ አላህ Subhanahu Wa Ta'ala ጤንነት ሰጥተው በጤንነት ስትጾም አሁን ስንት ሰዎች አሉ አምና ከኛ ጋር የነበሩ አሁን ረመዳን ያልደረሱ ዒድም ከኛ የተለዩም ብዙ አሉ ማለት ነው አላህ Subhanahu Wa Ta'ala ደግሞ ላንተ ጤና ሰጥቶ እንደገና ደግሞ አላህ Subhanahu Wa Ta'ala ወፍቆ በኢማን ሆነ ከሙስሊሙ ወንድሞች ከሚስሉ ከሙስሊሙ ቤተሰብ ሆነ ስትጾም ይሄ የሽኩር ቀን ነው እና አልহামዱሊላህ ብለን ለአላህ የምናመሰግንበት ቀን ነው ባረከላሁ ፊኩም ምክንያቱም ያ በረመዳን ስንገዛ የነበረው ፈጣሪያችን አላህ Subhanahu Wa Ta'ala ባደ ረመዳን መስሱን ያለውና ተንቀቅ ማለት ይፈልጋል طيب እስኪ አሁን ደግሞ ወደ ግል ወደ ራስዎ እንትን ልምጣና ሼክ ሳሊህ እንግዲህ ያው ረጅም ጊዜ በዳዕዋ ሂደት ላይ ያሳልፈዋል አሁንም አላህ ብርታቱንና ጽናቱን ይስጦት ይያልኩኝ ብዙ ጊዜ አንዳንድ ሰዎች ለምሳሌ አሁን ዳዕዋ ሲያደርጉ ጥሪ ሲያደርጉ አንዳንድ ሼኾች ወይም አንዳንድ ዱዓቶች በቃ ስለ ጀሃነም ብቻ በተደጋጋሚ የሚናገሩ አሉ አንዳንዶቹ ደግሞ እንደው ስለ ጀነት ብቻ የሚናገሩ አሉ አንዳንዶች ደግሞ በማህበራዊ ሶሻል ላይፍ ላይ ማህበራዊ ጉዳይ ላይ ብቻ ማጠንጠን የሚፈልጉ አሉ አንዳንዶች ደግሞ ባላንስ ለማድረግ ይሞክራሉና እንደው ብዙ ጊዜ የርሶ የጥሪ ሲያደርጉ ዳዕዋ ሲያደርጉ በምን ላይ ነው የሚያተኩሩት ايوه نعم والله اني الله سبحانه وتعالى مسكنه له ብዙ ጊዜ ትኩረት ማደርገው በተውሂድ ነው الحمدلله قناه افريقيا ሁሉ ማለት አሳሲያት የሆነ اصول الثلاثه قواعد الاربعه كشف الشبهات كتاب التوحيد በቀስ ብለን በሂደት الحمدلله ይሄ ሁሉ ሸርህ አደረግን ማለት ነው እና ዋናው ትኩረት እኔም ማድረግ አለብን የምለው ማለት ነው በተውሂድ ነው الله عز وجل በቁርአን ምን ብለዋል وذكر فإن الذكرى تنفع المؤمنين وما خلقت الجن والإنس إلا ليعبدون ከዛ ቀጥሎ ማለት ነው ዋናው ሙዛከራ ማና ተዝኪር የሚያስፈልገው ለኛ ለሁላችን ተውሂድ ነው እና ትኩረት እኔ ማደርገው ሌሎችም ትኩረት ማድረግ ያለባቸው ቢወሲያ መስጠው በተውሂድ ነው ግን ለሁሉ ማሟላት ነው ፈታዋ ሰው ይፈልጋል የጀሃነም ማስታወስ የጀነት ማስታወስ ሁሉ ሰው ደግሞ እንደየአቅሙ ነው ማለት ነው አንዳንድ ሰው ማሻአላህ የጀሃነም ሲያስታውስ ልክ በአይንህ የምታያት አድርጎ ይገልጻል ማለት ነው አንዳንድ ሰዎች ደግሞ የጀነት ሲገልጽ ደግሞ እንደዛ ማለት ነው ሁላችን አንዱ ለአንዱ ይሞላዋል ማለት ነው ግን እኔ ትኩረቱ የማደርገው በተውሂድ ነው
ተውሂድ ደግሞ ሁላችንም ትኩረት ማድረግ ያለብን ዋናው ድሩስ ነው ብላለሁ። نعم በተውሂድ ላይ ነው ብዙ ጊዜ የሚያተኩር ተርሰው صحيح نعم طيب ሌላው እኔ ግን አንድ ደግሞ ያስተዋልኩት በረመዳን እንደው አንዳንድ ክፍተቶች አሉ ሸክ ሳይል ለምሳሌ አንዳንድ መሳጅዶች ከኢፍጣር በኋላ ቶሎ ነው ኢሻ አዛን አድርገው ተራ አንዳንዶች ደግሞ ዘጌት የሚላሉና መዘጌት የፈለገ ሰው አልহামዱሊላህ ያለንበት ሀገር ሳዑዲያ ኒዕማ ነው ዘጌት ብሎ መስጊድ የፈለገ ሰው ዘጌት ያለበት መሳጅዶች ይሄዳሉ ፈጥሮ መስጊድ የፈለገ ሰው ደግሞ ፈጠን ብሎ የሚሰግዱ አሉና ግን ብዙ ጊዜ ከኢፍጣር በኋላ እንደው አብዛኞቻችን አላህ ይጠብቀንና እንሳነፋለን እንግዲህ ከልክ በላይ ማፍጠርም ሊሆን ይችላል እንቅልፍ መጫጫንም ሊሆን ይችላል የፈርድ ሶላቱ ያልፈናል እዛው ኢፍጣር ላይ ተቀምጠንና እሱን አሳልፎ ለተራዊህ ሩጫ ሸክ ሳሌህ እንደው አጋጥሞታል ይሄ ነገር ማህበረሰባችን صحيح ዋናው ችግሩ ምንድነው ሼክ ኢብራሂም አላህ ይርሐመው የሚሉት የሚያስቁን ነበር ምንድነው አንድ ነው ሳናግረው እኔኮ ብዙ ጊዜ የኔ ፍጡር በጣም ቀለል ያለ ነው ፍጡር አለኝ ይላል ሼክ ኢብራሂም ምንድነው የምታፈጥሩ በቃ አዛን ሲሆን አንድ 10 15 ተምር እበላለሁ ጋህዋ ደግሞ 5-6 ጋህዋ ተጣጣለሁ ከዛ ሾርባ ደግሞ ትንሽ ሳህን ትመጣለችና እቺን ደግሞ ሾርባ ተጣጣለሁ ከዛ መቅሪብ ደርሰን ስንመጣ ደግሞ አይ ትንሽ አንድ ወጥ እንደገና ደግሞ አልጫ እንደገና ነው ምን ቀረሽ ሳሌህ ምንም አልቀ ረመዳን ሲሆን ደስ የሚለን ጁስ አሲር ስለሆነ አንድ 3-4 ማንጋ እንደዚህ ማንጋ ብርቱካን ደግሞ 3 ወይም 4 ካስ ምንድነው ካሳት እጠጣለሁ አለ አየ እንደዚህ ከሆነ እንዴት ሰላት ይሰገዳል እኔ ሼክ ኢብራሂም አላህ ይርሐሙ ብዙ ጊዜ ብዙ ታሪኮች ነው የሚነግሩና ዋናው ችግሩ ምንድነው አኺ መሐመድ ኢፍጣር ሲባል በቀለል ያለ ፍጡር መሆን አለበት በቃ አንዲት 3 ተምርና አንድ ጋህዋ ፍንጃል ተተ አንድ ሳምቡሳ በቃ ይበቃል እንጂ ሾርባ ምን ከበላኮ እንዴት ብለ hatta መቅሪብም ልትዘገይ ነው ማለት ነው መቅሪብ አሁን መጣጠገብ መስጂድ አለ አሁን እንዴት ብለ ነው አሁን ሱብሃንአላህ ብዙ ጊዜ የሚያጋጥም መስጂዱ ፋዲ ነው እስከ ኢቃማ እስከሚደረግ ማለት ነው ኢቃማ የተደረገ ሰው በማሻአላህ በግፍፊት ይገባል ማለት ነው እና መሆን ያለበት ለሰላቱ እንዳንሳነፍ ሰላታችን በደንብ መስገድ ከፈለግን በቃ ቀለል ያለ ፍጡር ማፍጠር ነው ከዛ ተራዊህ ሰግደ ስትመለስ ደግሞ ትንሽ ትበላለ ከዛም ደግሞ ወደ ስሑር ደግሞ ትበላለ ማለት ነው እንጂ ምግብ አለማብዛት ዋናው አልহামዱሊላህ አሁን የቴክኖሎጂው ያመጣውን ኪቶ ያሉ ያስቸገሩን አልነበር ኪቶ አድርጎ ከምግብ ቀንሱ ይያሉ والله ዋናው አሁን አሰውም المتقطع ሙሉት ማለት ሁሉ ጊዜ ሆድህን ባዶ መሆን ለጤንነት እንዳውም ከካንሰርም ከምንም ከብዙ በሽታዎች የሚጠቅሙ የሚረዳን ጾም ነው የተባለ ነው ጾም ከሆነ ደግሞ ምግብ በፍጡር ላይ በሱሑር ላይ መቀነስ ነው ማለት ነው ስለዚህ ዋናው ያነሳችው ነጥቡ ችግሩ እኔ ከምግብ ነው ላለው ማለት ነው መቀነስ አለብን ሲያም መሆን አለበት ኢንሻአላህ አላህ ይወፍቀን ስለዚህ ኢፍጣራችን ቀለል ካደረግን ተራዊህም ዒሻንም በደም ሐይ ሆነን ለመስገድ ይረዳናል ከተራይ በኋላ ሰው ከተመለስን በኋላ የተወሰነ ነገር ከቀማመስን ለእንደው ለጤናም ጥሩ አግበስብሰን በኋላ ችግር እንዳይፈጠር አንድ ጓደኛ አለ ሼክ ሳሌህ እበላለሁ ብለህ እንዳትበላ ይላል እና እርሶ እንዳሉት ነው ፍጡራችንን ኸፊፍ ካደረግን ሐይ ሆነን ለመስገድ ይረዳናል ከተራይ በኋላ ካስፈለገ ስንመለስ ተወሰነ ነገር መቀማመሱ እሱ ተገቢ ሳና አይቀርም ባረከላሁ ፊኩም ሼክ እንግዲህ ሌላው ደግሞ መቼም ያው እዚህ ረመዳን ውስጥ ያስተዋልናቸው ነገሮች አሉ ሼክ ሳሌህ مثلا አሁን ሰላት الليل ያው እኔ ሰላት ተሐጁር ለምሳሌ በአሽር ለአኺር በአስር ቀን ብቻ አይደለም ያለው ከረመዳን በኋላም አለና እንደው አንዳንዶች በረመዳን ውስጥ ብቻ ያለ የሚመስላቸውም አይጠፉምና ከረመዳን በኋላ እንደው ሰላት الليل
በጣም እንትን ነውና እሱንም አንድ ሁለት ቢሉ ደስ ይለኛል። نعم صلاة الليل برمضان ብቻ የሚሰገድ አይደለም። صلاة الليل ሙሉ አመት የሚሰገድ ነው። أفضل الصلاة بعد الفريضة صلاة الليل ነው። ከሱናዎቹ የበለጠ صلاة الليل ነው። صلاة الليل ይሄ ቢያንስ ምን ይላሉ ዑለማ አንድ ሰው ከደከመ ضعيف ከሆነ صلاة الوتر መተው የለበትም بعد العشاء ማለት ነው። አንዳንዶቹ ኮስ በቃ ተራ ማነው ተራዊህ ከተጨረሰ በኋላ እንዳላችሁ قيام الليل የተጨረሰ ነው የሚመስለው። ላ صلاة الليل ሁሉ ጊዜ ቀጣይ ነው። ይሄ ደግሞ احب الاعمال الى الله ነው። احب الاعمال الى الله እንደገና ደግሞ احب الاعمال الى الله ادومها وان قل አሉ ነቢያችን ሰለላሁ ዐለይሂ ወሰለም። የተወደደው ስራ ወደ አላህ Subhanahu Wa Ta'ala ቀጣይነት ያለው ነው። ሁሉ ጊዜ ሰላት الليل በረመዳን የሚጨርስ አይደለም። ሰላት الليل ይቀጥላል አመት ሙሉ። ቢያንስ ሁሉ ጊዜ ከመተኛት በፊት ይሄ ዓዳ መሆን ያለበት ማለት ነው። ውዱ አድርገህ ከቻልክ ረካዓቴን ያልከ 4 ረካዓ አልቻልክም ደግሞ ዊትርም ቢሆንም 2 ሸፋዓ አድርገህ 1 ዊትር አድርገህ ስትተኛ ይሄ ኢንሻአላህ قيام الليل ሊሆንልህ ይችላልና قيام الليل መቀጠል ነው ያለብን። አላህ ይወፍቀን ለሁላችን። ባረከላሁ ፊኩም። እንግዲህ አብዛኞቹ ዒባዳዎች ሼክ ሳሊህ በዚህ በረመዳን የምናከናውናቸው ዒባዳዎች ከረመዳን በኋላ ማለት ለምሳሌ ጾም ብንወስድ ሐሙስና ሰኞ አለ፣ አያመል ቢድ አሉ በየወሩ 13 14 15 የሚጾሙና አብዛኞቹም ከረመዳን በኋላ ስላሉ እንደው አላህ ያበርታል ለማለት ያክል ነው። አሚን አላህ ነው። طيب እንግዲህ ሼክ እኔ ጊዜ እየተገባደደ ነው። ምናልባት እኔ ሳላነሳቸው የቀረሁት የዘነጋኋቸው እርስዎ ማስታወስ የሚፈልጉት ነገር ካለ እድሉን ሰጠውታለሁ። ወላሂ ማሻአላህ ብዙ አርስቶች ነው ያነሳችሁ። ባረከላሁ ፊኩም። ረመዳን አልহামዱሊላህ ትልቅ መድረሳ ነው። በረመዳን የጀመርነው ዒባዳ አንዳንድ ሰዎች ሱብሃንአላህ ብዙ ጊዜ ይሳነፋልና ረመዳን ሲመጣ በሰላቱ ማሻአላህ ለሰላት ትኩረት ይሰጣል፣ ቁርአን መቅራትም ትኩረት ይሰጣል። ይህንን የጀመርከውን የቁርአን መቅራት እንደገና ደግሞ በሰላት በነዋፊል የጀመርከውን መቀጠል አለብህ ብለን ነው ለሁላችን ወሲያ የምንሰጠው ማለት ነው። ደግሞ አላህ ይወፍቀን። በዕልም በኩል ደግሞ ሁሉ ጊዜ ዕልም መጨመር እንዳለብን አልহামዱሊላህ። አሁን የመጀመሪያ ያነሳው ጥያቄዎቹ የነበሩ ይሄ አላህ የሰጠን የቴክኖሎጂ ምዕባል ያመጣውን ይሄ የሚዲያ ይህንን ነገራቶችን እየተጠቀምን ደግሞ ዕውቀታችን ከፍ ማድረግ አለብን ማለት ነው። አልহামዱሊላህ አሁን አንተ ሼክ መሐመድ አሁን ያስከውን ሞባይሉ ይሄ ላፕቶፑ አሁን የምንገናኝበት ያለ አልহামዱሊላህ አላህ Subhanahu Wa Ta'ala የሰጠን ትልቅ ጸጋ ነው ማለት ነው። በዚህ ስትአጅር ማለት መስራት እንችላለን። አንዳንድ ሰዎች አሉ በየቀኑ ማሻአላህ ሐዲስ ሰሂህ የሆነ ተጠንቅቀህ ማለት ነው ሐዲስ ሰሂህ የሆነ በዋትስአፕ በጉሩቦች የሚልከው አለ። አሁን ለምሳሌ ኢጣዓሙ ጣዓም ፈድል ኢጣዓሙ ጣዓም ብሎ ለሰዎች ከላከ ይህንን ሰዎች ባተገበሩበት ሰዓት አንተ ደግሞ አጅር ትገባለህ ማለት ነው። ስለዚህ ሁላችን የኸይር ዱዓት እንድንሆን ወደ ኸይር ስራ አርአያ እንድንሆን አላህ ይወፍቀን እንላለን ማለት ነው። ባረከላሁ ፊኩም። طيب بارك الله فيكم شيخ. ان شاء الله نبغى نختم البرنامج. እኔ ስለመጡ በጣም ደስ ብሎኛል። بارك الله فيكم. አላህ Subhanahu Wa Ta'ala እድሜና ጤና ብርታቱን ይስጣቸው። ሌላም ጊዜ እንደዚሁ ስንጠይቀው እርሶ የሚዲያን ነገር ስለሚያውቁ ስለሚጠቀሙም አስቸግሩን። ባረከላሁ ፊኩም። ሌሎችንም እንደርሶ እንዲረዱን እንዲያደርግልን በዚህ አጋጣሚ መልክ ማስተላለፍ ፈልጋለሁና ሼክ ሳሌህ ማመስገን የሚፈልጉት አካል ካለ እንደዚሁ ደግሞ ማስተካከያም ሐሳብ ካለዎት እድሎን ልስጠዎትና ኢንሻአላህ እንሰነባበታለን። ባረከላሁ ፊኩም።
ሁሉ ገር ያደረገልን እኛ አሁን ከሩቅ ወደ ሩቅ ሆነን ድሮ ግዴታ አንድ ስቱዲዮ ካልሆንክ ፕሮግራም ማቅረብ አይቻልም ነበር። አሁን አላህ Subhanahu Wa Ta'ala ያመጣውን ቴክኖሎጂ አየ አገር ያሉ በተለያየ ዓለም ያሉ አንድ ተሰብስበን እንደዚህ ልናቀርብ የምንችለው አላህ ያደረሰን ይሄ ኢንሻአላህ ለአላህ Subhanahu Wa Ta'ala ምስጋና ያስፈልጋል። ደግሞ ሼክ መሐመድ እኔም በጣም ነው ማመሰግን እንዳላችሁ ደግሞ ብዙ ከኛ የበለጡ ዑለማዎችም ስላሉ ሼክ መሐመድ ሲጠይቁ ኢንሻአላህ እሺ ብሎ ደግሞ እንዲቀርቡ ደግሞ መልእክት ያስተላልፉልኝ እንደዚህ ዱዓ እናደርጋለን። ብዙ ጊዜ እንደምትቸገሩ ፕሮግራም የምታቀርቡ እኔ ወላሂ በደንብ ነው የምረዳው። አሁን የዛሬ ፕሮግራማችንም ስናቀርበው ስንት ጊዜ እንደተቸገራችሁ ሼክ መሐመድ በዋትስአፕ አድርጋችሁ በቴሌፎን ስንት ነው የተቸገራችሁ ማለት ነው። ይሄ አንድ ያንቱን ጓደኛ ለመጥራት ብቻ ነው። ትላልቅ ዓሊሞችም ለመጥራትም ስንት እንደሚከብዳችሁ የታወቀ ነው ማለት ነው። እና ኢንሻአላህ አላህ ለሁሉ ገር ያድርገን። አላህ Subhanahu Wa Ta'ala መፋቲህ للخير مغالق للشر ያድርገን። እኔ ምንድነው ምለው ወላሂ ሼክ መሐመድ ዱዓ ማድረግ አለብን ሁላችን። اللهم اجعلني مفاتيح للخير ብለን اللهم اجعلني مفاتيح للخير مغالق للشر الله ያርገን። እንደገና ደግሞ نسأل الله عز وجل أن يجعلنا مباركين أينما كنا ይሄ ዒሳ አለይሂ ሰላም ዱዓ ያደረገው ማለት ነው። وجعلني مباركا أينما كنت በመጨረሻው ጊዜ ካለ ማለት ነው አንዲት ነጥብ ማስታወስ ፈልጋለሁ። ተፈضل አጠራረ ሼክ ኢማም አሉ ኪታብ ሁላችንም የምናውቃት ሁስኑል ሙስሊም የምትባል ኪታብ አለች። ሁስኑል ሙስሊም ይሄ ሰውየው በረካ ያለው ሰው ነው። ከሱ ከአፉ የወሰድኳት ትምህርት አለች። አንድ ጊዜ ዚያራ መጥቶ ነበር የነበርንበት ሰፈር ማለት ነው። ምን አሉ ወላሂ ምገርማችሁ አለ ብዙ ዑለማ ነው ያሉ በዓለም አለ በዓለማችን ብዙ ዑለማ አሉ። ግን አሁን ሼክ ኢብኑ ባዝ ብለን ብንጠይቃችሁ ታውቃላችሁ ትባሉ ሁላችሁ የማያውቀው የለም ለሼክ ኢብኑ ባዝ። በአፍሪካ ብንሄድም በእስያ ብንሄድም ምንድነው የተሰጣቸው ቢባል አላህ በረካ ነው ያደረገላቸው አለ። አጂብ። አዎ ስለዚህ እናንተ አትርሱ اللهم اجعلني مباركا ብላችሁ ዱዓ አድርጉ አለና ይሄ ያሁኑ 23 ዓመት አካባቢ አሁን አላህ ይርሐማቸው ከዚህ አዱንያ ተለዩ ሼክ መሐመድ ሼክ ሰዒድ ወህፍ አልቀህጣኒ እና ከዛን ሰዓት 23 ዓመት ይሆናል እኔ ያገኘኋቸው ማለት ነው። አጂብ። እና ይህችን ዱዓ እኔ አልተዋትም። اللهم اجعلني مباركا اللهم اجعلنا مفاتيح للخير مغالق للشر ብለን ዱዓ እናድርግ። ሁሉ አንዳንድ ሰዎች ወላሂ ትንሽ ዕልም ያላቸው አላህ በረካ ያደርጋላቸው ማለት ነውና ለሁላችን በረካ ይስጠን ይያልን ዚንተርታለው ባረከላሁ ፊኩም። ትልቅ ነገር ነው ኢንሻአላህ ለኸይር ሚፍታህ ምንሆን አላህ ያድርገን ኢንሻአላህ። በጣም ትልቅ ሐሳብና ምክር ነው ያቀረበው ሼክ ሳሊህ። ኢንሻአላህ እኔ ለነበረ ቆይታ ከልብ አመሰግናለሁኝ። በድጋሚ አላህ Subhanahu Wa Ta'ala ጾማቸውን ከተቀበላቸው ሰዎች ያድርገን። ኢኽላስ ደግሞ ሰጥቶን ለሱ ብሎ ከሰሩት ሰዎች ያድርገን። ባረከላሁ ፊኩም። ሽክራን ሼክ ሳሊህ። طيب ክቡራትና ክቡራን የአፍሪካ እንግዳ ፕሮግራም ተከታታዮች ስትከታተሉት የነበሩት የዛሬው እንግዳዬ ሼክ ሳሊህ ሰዒድ ነበሩ። እንግዲህ ረጅም ጊዜ በዚህ በመክተበ ዳዕዋ በዳዕዋው ሂደት ላይ ያሉ ሼኻችን አባታችን ብቻ ሳይሆኑ ለኔ በጣም ስለመቀርባቸው እንደ ወንድም ጭምር ነውና አላህ Subhanahu Wa Ta'ala እድሜና ጤና ሰጥቷቸው እንደዚሁ ያሉበትን የዳዕዋ ሂደት እንዲቀጥሉና ለበርካታ ሰው ጋር እንዲደርሱ አላህ ብርታቱና ጤናውን ይስጣቸው እያልኩኝ የዛሬውን የአፍሪካ እንግዳ ፕሮግራም በዚህ ቋጫለሁኝ። አብራችሁ የነበርኩት መሐመድ አብዱራህማን አቡ አፍናን ከካሜራ በስተጀርባ ካሉ ወንድሞች ጋር በጋራ በመሆን ነው። ነገ በሌላ እንግዳ በሌላ ርዕስ ከምንገናኝ أستودعكم الله والسلام عليكم ورحمة الله وبركاته.